በሰላም እሺ ብሎኝ ተፈራረምን መምጣት ነው። አይ እምቢ የሚሉ ከሆነ አራቱንም ደፍቻቸው መጣ። ኧረ እባክህ ትደፋቸዋለህ። ሲጀመር መድፋት እንደዚህ አይነት ቀላልና ተራ ነገር መስሎ ነው የሚታይ ሲጀመር ማለት ነው። አሁን ገና ሩታ ትልቅ ስህተት ለመስራት ከጫፍ እንደደረስሽ ነው እያየው ያለሁት ማለት ነው። ይህንን ጉዳይ የሚፈጽምልሽ ሰው አተሽ ነው እነዚህን ህፃናት ወደዚህ ጉዳይ ውስጥ አስገብተሽ ለአብርሃም ራስሽን አመቻችተሽ እያቀረብሻለሽው። ሲጀመር አብርሃምም ሆነች ሄርሜላ ከአንቺ ነጥብ ነው የሚፈልጉት፣ ወይም አንቺ ስህተት እንድትሰሪ እየገፋፉሽ ነው ያሉት እና እነዚህን ህፃናት ልጆች አስገብተሽ ነገሩን ወደማይሆን ነገር ባትወስጂው እንደኔ የተሻለ ነው ብዬ አስባለሁ። ምክንያቱም ከንግግራቸው ጀምሮ ያለውን ነገር ለመመልከት ስትችሉ እጅግ በጣም የህፃንና የልጅ ስራ ነው የሚሰሩት። ይህንን ደግሞ ዛሬ ባተነገሩት ወይም ዛሬ ባደረጉት ነገር ብቻ ሳይሆን ከዚህ በፊት ያደረጉትን ነገር ሁላችንም ጥንቅቅ አድርገን እናውቃለን። ምን ያክል ህይወትሽን እንዳመሰቃቀሉትና አሁን ላለሽበት ደረጃ ጭምር እንድትበቂ ያደረጉ ተጠያቂ ናቸው። እኔ ወንድሞችሽ ለመሆናቸው አይዶ ነው እርግጠኛ አይደለሁም። እንቀበለው ይሁን ወንድሞችሽ ናቸው በሚለው እንያዘው፣ ወይ አክስት ልጅ ምናምን ብቻ በሆነ አይነት መንገድ ከአንቺ ጋር ኮሚኒኬት ሊኖራቸው ይችላል። ግን እነዚህ ልጆች አሁን ያለውን የአንቺን ችግር የመፍታት አቅም የላቸውም የሚል እሳቤ ነው እንደኔ ያለኝ። ይህንን ሀሳቤን ልትጋሩኝ የምትችሉ ሰዎች ትኖራላችሁ ብዬ አስባለሁኝ እና አሁን ትልቁን ስህተት ለመስራት ከጫፍ እንደደረስሽ ነው የሚሰማኝ። እስከ ዛሬ ድረስ አንቺ እየሄድሽበት ያለው እየተራመድሽበት ያለው መንገድ አብርሃም አንቺ ላይ ሊያደርጉ ወይም አብርሃምና ሄርሜላ እስከነ ግብረ አበሮቻቸው አንቺ ላይ ሊያደርጉት ያለውን ነገር እንዳይመቻቸው አድርገሻል። እንዳይመቻቸው ማለት ነው። ምክንያቱም ነገሮችን እነሱ በሚመቻቸው አይነት መንገድ እየወሰድሽላቸው አልነበረም። አሁን ግን ያንን ነገር በደንብ አመቻችተሽ እነዚህ ወንድሞቼ ናቸው ባልሻቸው ልጆች በደንብ አመቻችተሽ እየሰጠሻቸው እንደሆነ ነው የሚሰማኝ ማለት ነው። ምክንያቱም አንቺን ለማሳጣትና አንቺን ተጠያቂ ለማድረግ አብርሃምም ሆነች ሄርሜላ እስከነ ግብረ አበሮቻቸው ሰበብ ነው የሚፈልጉት ማለት ነው። ሶ ያንን ሰበብ ደግሞ አሁን በአንቺ ማግኘት ስለማይችሉ በእነዚህ ልጆች እንደሚያገኙ አምሹር እኔ እርግጠኛ ነኝና ህግ አለ፣ ጠበቃ አለ፣ በጣም ብዙ ነገር አለ። ይሄንን ጉዳይ ማለት ነው አንቺ ቁጭ ባልሽበት ሄዶ የሚጨርስልሽ ጠበቃ አለ። ጠበቃ ቀጥረሽ ይሄንን ነገር ማድረግ እየቻልሽ ጠበቃሽ ሄዶ ይሄንን ወረቀት ሰጥቶ ማስፈረም እየቻለ እነዚህ ልጆች እዚህ ጉዳይ ውስጥ አስገብተሽ ሌላ ትልቅ ችግር ውስጥ ራስሽን ባትከቺ እንደኔ የተሻለ ነው የሚል እሳቤ አለኝ። ሲጀመር አንቺ ደብረ ዘይት ድረስ የሚያስኬድሽ ምን ምክንያት አለ? ለጠበቃ እኮ ማለት ነው ትንሽ ብር ከፍለሽ ሙሉ ኬዙን ይዞልሽ ማለት ነው። አንቺ ስትፈለጊ ብቻ ፍርድ ቤት እየቀረብሽ ጉዳይሽን ያለምንም ሀሳብ መጨረስ ይችላልና እኔ እነዚህን ልጆች እዚህ ጉዳይ ውስጥ አስገብተሽ ሌላ ትልቅ የሆነ ስህተት ባትሰሪ የተሻለ ነው የሚል ሀሳብ ያለኝ። ይህንን ነገር አደረግሽ ማለት ግን በተለይ ለሄርሜላ ሎተሪ እንደወጣላት ነው የምትቆጥረው። እግዚአብሔርን በቃ ይሄንን ነገር በደንብ አድርጋ ማለት ነው ታካሂደዋለች። አብርሃምም እስከዛሬ ድረስ ከአንቺ ፈልጎ ያጣውን ነጥብ ማለት ነው ከአንቺ ፈልጎ ያጣው አንድ ነገር ምንድነው? ለዚህ ትዳር መፍረስ አንቺን ተጠያቂ ማድረግ ይፈልጋል። እስከዛሬም ድረስ በብዙ ሲጥር የነበረው ይህንን ነገር ለማድረግ ነበረ። ግን አንቺ ስትሄጂበት በነበረው አካሄድ ሊሳካላቸው አልቻለም ነበረ። ግን አሁን ላይ በስተመጨረሻ እንግዲህ እነዚህ ገና በጣም መብሰል የሚቀራቸውን ወንድሞችሽን ይዘሽ መጥተሽ ራስሽ ላይ ትልቅ አደጋ እየጠራሽ እንደሆነ ነው የሚታየኝ ማለት ነው። እንዳልኩሽ በጠበቃ ይሄንን ነገር ዘና ፈታ ብለሽ መጨረስ ትችያለሽ። እኔ ምንም ሪዝኑ ሊገባኝ አልቻለም። በነገራችን ላይ አንቺን ከአራስ ቤት አስወጥቶ የዚህን ያክል እዚህ ነገር ላይ ሊያደክምሽ የሚችል ምክንያቱም ምንም እንትን ሊለኝ አይችልም። በዚህ ጉዳይ ላይ ይህንን ቪዲዮ የምታዩ የህግ ባለሙያዎች ካላችሁ አስተያየታችሁን መጻፍ ትችላላችሁ። እሷን ቪዲዮ ላይ ጀስት ሜንሽን አድርጋችሁ ብትነግሯት ይሄ ነገር የተሻለ መንገድ ይሆናል የሚል እሳቤ ያለኝ ማለት ነው። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? አማን ነው አሽወይና ነው። ዛሬም እንግዲህ ከመሸ በተለቀቀው ወይም በሩታ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ ሀሳባችንን ልንሰጥ ተመልሰን መጥተናል። አብረሻችንም አለሙን እየቀጨ ነው ደብረ ዘይት ላይ እሱ እናቴ ተመችቶታልና እደፋለሁኝ ምናምን ተብሎ የሚደፋ ነገር የለም በዚህ ሰዓት። እዛ ያለው ነገር ቆሎ አይደለም። ዝም ብለህ ተነስተህ አራት ሰው ልደፋ ማለት ነው። ይሄ ንግግርህን ይዞ አብርሃም ሊከስ እንደሚችል አትርሳ። በቃ ምንም አሁን ላይ ቀላል ነው። በነገራችን ላይ ከሰው ላይ የሆነ ነጥብ ወስዶ ሰውን መጉዳት ከተፈለገ አንተን በዚህ ንግግር ብቻ አንተን ማለት ይችላል። ሲጀመር አሁን ባለው ኮንዲሽን ደፋሃለሁ ፈርም ምናምን ብለህ
አብርሃምን አስፈራርተ አንድ እርምጃ መራመድ እንደማትችል በመጀመሪያ ደረጃ በደንብ ጠንቅቀ ልታቂ ይገባል። በእንደዚህ አሁን እናንተ በምትሄዱበት ወይም አይዶ ነው እኔ እንትን መብሰል ስለሚቀራችሁ ነው። በነገራችን ላይ ከዚህ በፊት ካደረጋችሁት ነገር አንጻር ነው ይሄንን እምለው ማለት ነው። እና አሁንም እየሄዳችሁበት ያለው መንገድ ተመሳሳይ ነው እና የዛን ጊዜ የሆንሹ ነገር ወይም እዚህ ደረጃ ላይ ከአብርሃም ጋር ለመድረሳችሁ ራሱ የእነዚህ ልጆች ተጠያቂነት እንዳለ ረስተሽ ነው ወይ? ይሄንን ጉዳይ ለመጨረስስ አንቺ ፋሚሊ አካባቢውን የዚህን ያክል ከነዚህ ልጆች የተሻለ ይሄንን ጉዳይ መያዝ የሚችል ሰው ጠፍቶ ነው? የምሬን ነው። እኔ እንጃ ብቻ ግን ራስሽን አሳልፈሽ አመቻችተሽ እነሱ ለሚፈልጉት መንገድ እየሰጠሽ እንደሆነ ነው የሚሰማኝና እንዳልኳችሁ ነው። በነገራችን ላይ አሁን ላይ ምንም የዚህን ያክል የሚካበድ ብሩላ መክፈል አይጠበቅብሽም። የምሬ ነው የምልሽ። አሁን ካለው ነገር አንጻር የተወሰነ ብር ለጠበቃ ብትከፊ ደብረ ዘይት ድረስ ሄዶ ይህንን ወረቀት በስነስርዓት በህግ አግባቡ መሰረት መፈረም የሚችል ከሆነ ፈርሞ፣ አይ አልፈርምም ብሎ አምባጓሮ ለመፍጠር የሚሞክር ከሆነ ደግሞ በስነስርዓት በፍርድ ቤት ትዕዛዝ ከፖሊስ ጋር ሄዶ የሚፈርም ከሆነ መፈረም፣ አለበለዚያ ደግሞ በቁጥጥር ስር ውሎ ጭምር ይሄንን ነገር ሊያደርግ የሚችልበት ሰፊ እንትኖች አሉና ይሄ ነገር በብልሃት ካልተያዘ በጣም መጥፎ ደረጃ ሊያደርስ የሚችል ነገር መሆኑን ሩታ በደንብ ልትገነዘቢ ይገባል። እስከ ዛሬ ድረስ በነገራችን ላይ ይሄንን ነገር በጣም በብልሃትና በሆደ ሰፊነት የያዝሽበት መንገድ ምናምን በጣም ቤስት ነበረ። ለነሱም እድል አልፈጠርሽላቸውም ነበር። አሁን ግን በደንብ ነው እድል እየፈጠርሻለሽው። ዛሬ ይሄ ወንድም ነኝ ተብዬው የተናገረው ንግግር ብቻ ትልቅ አደጋ ውስጥ ሊከተው ይችላል። በነገራችን ላይ እንዲሁ ዝም ብሎ ማለት ነው አሁን አራቱ ዝም ብሎ ተደብቀው የሆነ ችግር ቢፈጠር እንኳን እዚህ ጋር እሱ የተናገረው ንግግር እሱን ዋጋ ሊያስከፍለው እንደሚችል በደንብ መጠንቀቅ መቻል አለበት። የህግ ጉዳይ እዚህ ጋር እንደሚታሰበው ቀላል ነገር አይደለምና ይሄ እምቡር በማለት ደፋችኋለሁ ወደዚህ ወደዛ ምናምን በማለት ሊፈታ የሚችል ችግር ስላልሆነ እኔ ቢቻልሽ እንዳልኩሽ ይሄንን ጉዳይ በጠበቃ ይዘሽ በጠበቃ አማካኝነት የምትጨርሽበትን መንገድ ማመቻቸት። አልፈልግም ካልሽ ማለት ነው። አሁን በእርግጥ የመፈለግ ያለመፈለጉ ጉዳይ ለጊዜው ትንሽ ይቆይ፣ ግን በቃ ውሳኔሽ ይሄ ከሆነ እንዳልኩሽ ነው። ጠበቃ ቀጥረሽ ዘና ብለሽ በተፈለግሽ ሰዓት ፍርድ ቤትሽን እየሄድሽ ከዛ ከልጅሽ ጋር ለደቂቃ እንኳን ሳትለያይ ኢቭን ፍርድ ቤት ሁላ መቅረብ ላይ ጠበቅብሽ ይችላል። አሁን ያለሽበትን ኮንዲሽን ፍርድ ቤት ተረድቶ መምጣት ሁላ እንዳትችል ሊያደርግሽ ይችላል። ውክልናሽን ለጠበቃሽ ሰጠሽ አብዛኛውን ነገር እሱ ሊጨርስልሽ ይችላል እና የዚህን ያክል ነገሮችን እንትን ማድረግ እየቻልሽ ራስሽን ችግር ውስጥ ባትከቺ የተሻለ ነው ብዬ አስባለሁ። ነው እዛ ሄደሽ ልታንቂያት ነው። የምሬን ነው። እና ክፍተት ባትፈጥሪ የተሻለ ነው። ይሄ እኔ ሀሳብ ነው በነገራችን ላይ ቤተሰብ እና ነገሮችን በቀላል መንገድ መወጣት እየቻለች አሁንም ለነዚህ ልጆች ይህንን እንትን ሰታ ራሷን ሌላ ተጨማሪ ችግር ውስጥ ባትከት የተሻለ ነው። አሁንም ቢሆን አጠገቧ ቤተሰቦቿ ካላችሁ ይህንን ጉዳይ ቼክ እያደረጋችሁ ያላችሁ ሰዎች፣ ከእሱ አጠገብ ያላችሁ ሰዎች አሁንም ይህንን ጉዳይ ለነዚህ ልጆች ሰጥታ ራሷን ሌላ ችግር ውስጥ ባትከት የተሻለ ነው የሚል እሳቤ አለኝ ማለት ነው። ነገሮችን በተለይ ከእንደዚህ አይነት ጉዳይ ጋር የተያዙ ነገሮችን በቃ አንቺን ለመጉዳት ነው። በነገራችን ላይ አብርሽም ሄርሜላም እዛ ያሉ ሰዎች እየተንቀሳቀሱ ያሉት እና ራስሽን ለእነዚህ ሰዎች አመቻችተሽ የምትሰጪ ከሆነ ከባድ ችግር ውስጥ ነው ሊከቱሽ የሚችሉት። ወንድሞችሽን ወይም እነዚያን ወንድሞቼ ናቸው የምትያቸውን ልጆች ሳያቸው ደግሞ አንቺን ከዚህ ችግር ከማውጣት ይልቅ ይባሰ ሌላ ችግር ውስጥ የሚከቱሽ አይነት ነገር መስሎ ነው እየታየኝ ያለው። ለማንኛውም እንዳልኩሽ በጠበቃ ይሄንን ጉዳይ ብትይዥ የተሻለ ነው የሚል ሀሳብ አለኝ። ሪኮማንድ አድርጓት ይህንን ሀሳብ። ለማንኛውም ጋይስ የዛሬው ቪዲዮችን ይሄንን ይመስላል። እናንተም በዚህ ጉዳይ ላይ ማለት የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ ሀሳባችሁን መጻፋችሁን አትርሱ። ነገ በምንሰማችሁ አዳዲስ መረጃዎች ተመልሰን እንገናኛለን። ይመቻችሁ።